እግዚአብሔር እንደገና ብቻህን ነው የምፈልጋለሁ። ከጌታ ጋር የጣላችሁትን መሠዊያ አንሱትና የጣላችሁበት ቦታ ሂዱ። ብቻችሁን ከእግዚአብሔር ጋር የግል ጊዜ ይኑራችሁ። ኃይልን የምትጠይቁበት፣ አቅም የምትጠይቁበት፣ ምሪት የምትጠይቁበት ምን ማድረግ እንዳለባችሁ ነው። ያበላሻችሁት ሕይወት አለው፣ የሰበራችሁት ሕይወት አለው፣ ያጣችሁት ልጅነት አለው፣ ያጣችሁት ድንግልና አለው፣ የሰባበራችሁት ኃላፊነት አለው። ብቻችሁን ፈልጋችሁ ለምን እንሰራለን ድጋሚ። እግዚአብሔርም ሙሴን አለው 2 የድንጋይ ጽላቶች እንደ ፊተኞቹ አድርገህ ጥረብ። እንደሰበርካቸው እንዳረካቸው እንደሰበርከው። ትናንት ጠርቦለት ነበር፣ ዛሬ ነው ያልጠርብልህ። ጥረብ፣ ራስ ስራ አለ፣ ጊዜ አለ፣ እድል ጥሞና ምን ይሰጣል መሰለ? እግዚአብሔር ዳይሬክሽን ይሰጣል፣ የምታደርገውን ነገር ይሰጣል፣ የጣልከውን የምታነሳበትን መንገድ ያሳያል። የግል ጊዜ ይኖራችሁ። ሕይወታችሁ የተበላሸ ሰዎች አትቅበዝበዙ። እድሎች ያበላሻችሁ ሰዎች አትቅበዝበዙ። የእናንተን ነገር የሚሰራ የሰው ኃይል የለም። የእናንተን ነገር የሚሰራ እግዚአብሔር ብቻ። የሰማኝ ሰው አሜን ይበል። እንደ ፊተኞቹ እንደሰበረካቸው ምን አድርጎታል ሙሴ ማለት ነው? ሰብሯል። እስቲ በሉት ሰብሯል። ሰብረሃዋል። ትናንትና የሰጠኸውን ሰብረሃዋል። ያን ንጹሑን ሰብረሃዋል። የሰበረካቸው የፊተኞቹን ጽላቶች የነበሩትን ቃሎች ምን አድርጋቸው? እጽፍባቸዋል። የጠፋብህ ጽሑፉ ነው አይደል? የምፈልገው እሱን ነው አይደል? መመሪያውን ነው አይደል? እዚህ ይዘህ የምትወጣ እኔ እጽፍልሃለሁ። ግን ሰብረሃል። የሰበርከውን ስራል። ጥሞና ስትይዝ ዳይሬክሽን አለው፣ መንገድ አለው፣ መውጫ አለው። ጥረብ፣ ጽፍባቸዋል። ነገም የተዘጋጀሁ በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ምን በል ቆም። ስሙ በደንብ ካንተ ጋራ በሉልኝ። ይሄን ማንም ሰው አይውጣ። እኔ እናንተ ብቻ የምንጨርሰው ነገር አለ ወገኖቼ። እግዚአብሔር ብቻ ለብቻ ይፈልገናል። አሁን ትልቁ በሽታ ብቻ ለብቻ ሰው የለም ከእግዚአብሔር። ብቻ ለብቻ ስትሆን ስራ ይሰጣል። ስራ ይሰጣል። ስራህን ታውቃለህ፣ ኃላፊነትን ታውቃለህ፣ ግዴታህን ታውቃለህ፣ ማረግ ያለብን ታውቃለህ፣ ማረግ የሌለብን። ብቻ ለብቻ ማንም ሰው ካንተ ጋር አይውጣ። በዚያ በተራራ ራስ ላይ በፊቴ ቁም። ማንም ሰው ካንተ ጋር፣ በተራራውም ሁሉ ማንም አይታይ። ብቻህን ነው የምፈልጋለሁ እግዚአብሔር። ዛሬ ማለዳ እግዚአብሔር እንደዚህ ይላችኋል፣ ብቻችሁን እፈልጋችኋለሁ ይላችሁ። ብቻችሁን፣ ይሄ ጀማ የመንጋ ሩጫችሁን አቁሙና ብቻችሁን እፈልጋችኋለሁ። ከኔ ጋር ዲል እናደርጋለን። ያበላሻችሁት ሕይወት አለው፣ የሰበራችሁት ሕይወት አለው፣ ያጣችሁት ልጅነት አለው፣ ያጣችሁት ድንግልና አለው፣ የሰባበራችሁት ኃላፊነት አለው። ብቻችሁን እፈልጋችኋለሁ። ለምን እንሰራለን ድጋሚ። እግዚአብሔር እንደገና አምላክ። ሰብራችሁ እንደገና ግርግር ውስጥ አትግቡ። ብቻችሁ የሚቀርብ ማንም አይታይ። መንጎችም ከብቶችም በዚያ ተራራ ላይ አይሰማሩ። ጥሞና ያስፈልጋል፣ ጊዜ ያስፈልጋል። ከእግዚአብሔር ጋር ጊዜ ብቻችሁ ምንም እናደርግበት። እነዚህ ከብቶችም መንጋውም ምንም አይኖርበት ስራ ምናምን ይዛችሁ ማትገቡ። ጥሞና ሲባል ቁጭ ብለህ ሂሳብን የምትደምርበት ቦታ አይደለም። አንዳንድ ሰው ጥሞና ብሎ ዘግቶ ብቻውን ቁጭ ብሎ ሂሳብ ይደምራል። የቤት ኪራዩን፣ የልጆች ትምህርት ቤት ወጪ ምናምን ቤት ብሎ የት ሲያነሳ ስልኩን ጸሎት ላይ ነኝ ብሬድ ጊዜ የሀገር ውስጥ ገቢ በስማ ወልፈስ ቅዱስ። ይሄ ብቻ ለብቻ አይደለም። ይሄ ከገበያ ላይ ነው ያለው። ከብቶቹን ይዘን የገባው ከብቶች አይገቡም። አንዳንድ ሰው ያሳዝነኛል። እኔ በቃ የጥሞና ጊዜ ለብቻዬ ብሎ ቁምጣ አድርጎ በስነ ስርዓት 2 ስልክ ይዞ መናፈሻ ቦታ ሄደ። እንዴ አሸዋ ላይ መሆን እኮ ብቻ ጊዜ አይደለም። እነዚህ ካሉ ይኸው ለዚህ ላይ ያሉት በሙሉ ይደውላሉ። ብቻህን አይደለም። ስራ ይዛችሁ ብቻችሁን አትሁኑ። ከታጥሱት ወገኖቼ። ዛሬ ቢሆን መጨረሻችሁ ተጨባብጣችሁ ጨርሱ። ያለቀ ሰዓት ላይ ያላችሁ ሰዎች አላችሁ፣ አስተካክሉና ጨርሱ። ብቻችሁ የጣላችሁበት ቦታ ሂዱና ከጌታ ጋር የጣላችሁትን መሠዊያ አንሱትና ብቻችሁን ከእግዚአብሔር ጋር የልጅነታችሁን ድምጽ ይፈልገዋል። ይትጋ ምን እንዳረጋችሁ ታውቃላችሁ እናንተ። እሱን ሰውራችሁ ፎርጂድ አታርጉት ሕይወታችሁን። ይሄ ምን ይጠቅማል ፓስተር ቸሬ ካላችሁኝ፣ ከእግዚአብሔር ጋር ድጋሜ እድል ይሰጣችኋል። ቀጣይ ሙሴ ከዛ በኋላ ተሰበረውን ጠገነለት፣ ሰጠው። እግዚአብሔር እስራኤልን መራ፣ 40 ዓመት መራበት።
ተበላሽቶ ይቀር ነበር። አቅጣጫ ይጠፋ፣ ካርታው ጠፍቶበት ነበር፣ ሰብሮት ነበር። በምን በንዴት ተናዳችሁ የሰበራችሁ፣ ተበሳጭታችሁ የሰበራችሁ፣ ሌሎች ሰዎች አናደዋችሁ፣ በሌሎች ሰዎች ግፊት፣ በሌሎች ሰዎች ማታለል፣ በሌሎች ሰዎች የሆነ ነገር በብስጭትና በተለያየ ምክንያት የጣላችሁትን የምታነሱት ብቻችሁን ከእግዚአብሔር ጋር ሆናችሁ ነው። የግል ጊዜ ይኑራችሁ ያልኩኝ ነው። እናንተ ሐሳቡን በደንብ እንድታዩት ጋብዛችኋለሁ። 34ኛው ምዕራፍ ምትመራበትን ሰጠው፣ ጻፈለት፣ ዝርዝር ነገር ሰጠው። ከዛ በኋላ እግዚአብሔር የእንደገና አምላክ ነው። እስቲ እኔ የማመልከው በሉ የእንደገና አምላክ ነው በሉ። ስለዚህ በብዙ ድካም፣ በሽንፈት፣ በውድቀት፣ በስብራት ውስጥ ካላችሁ የቀደሙት አባቶቻችን የነገሩንን ያለፉበትን ነገር ምንድን ነው ያደረጉት ብለና ሙሴ ሰበረ። ይሄን ለማስተካከል ብቻውን ከእግዚአብሔር ጋር ሳይጠራ 40 ቀን ሳይጠራ፣ ትናንት ተጠርቶ ነበር፣ ዛሬ ብቻውን ከእግዚአብሔር ጋር ብቻውን። ያበላሻችሁት ነገር አለ፣ አስተካክሉ። ይስተካከላል ፓስተር ቸሬ። አዎ የኔ እኮ በጣም የቱን የሚያክል ጥልቅ ይሁን ለእግዚአብሔር የሚሳነው ነገር አለ? ሂዱ ኢያሱን ተከታዩ ኢያሱ ሙሴ ከሞተበት በኋላ ቀን ጨልሞበት ግራ ገብቶት ድንገተኛ ዱብዳ ድፍን እስራኤል መጣና በድፍኑ እጁ ላይ ገባበት። በድፍን እጁ ላይ ገባ። ድንገተኛ ኃላፊነት እጁ ላይ ወደቀ። ግራ ገባው። ምን ይሻላል አስብ። ቀጣዩን ሕዝብ ይዞ መሄድ ግራ ገብቶት እኔ አልነካም እያለ እግዚአብሔር መጣና መርዶ ያረዳው ለኢያሱ እኮ በደንብ እሱ ነው። ባሪያዬ ሙሴ ሞቷል፣ እዚህም ትሰራለህ። ይሄንን ሕዝብ ይዛ አንተ ነው ይዘህ የምትሻገረው አለ። አንተ ነው ይዘህ የምትሻገር። እኔ ያው እንዴት አድርጌ ብቻ ከዛ በኋላ ከእግዚአብሔር ጋር ሄደና ልክ ሲነካካ ምዕራፍ 1 ቁጥር 8 ነው። እግዚአብሔር የሚለው እንደዚህ ነው። እንደዚህ ይለዋል 1:8 በዚህ ሕግ መጽሐፍ ካፋ አይለይ። ብቻውን ነው ኢያሱ። የዚህ ሕግ መጽሐፍ ካፋ አይለይ። አሁን መሪነት እጅ ላይ ወድቋል። አዎ አሁን ትልቅ ኃላፊነት ላይ ነው የወደቀው። አዎ ልምድ የለህም። አዎ ድንገት ነው ሰውየው ቀን የጨለመችብህ። አዎ ድንገት እንደዚህ ትልልቅ ሰዎች ከእጃችሁ ሊወድቁ ይችላል። በሞትም በህይወት ቀን እንዳይጨልማባችሁ ብቻችሁን ሆኑ። ትልልቅ ካምፓኒ ኖሯችሁ፣ ትልልቅ ድርጅት ኖሯችሁ፣ ትልልቅ ስራዎች ኖሯችሁ፣ ትልልቅ ቪዥን ኖሯችሁ፣ በጣም ሳታስቡት የሆኑ ሰዎች ላይ ለጥ ብላችሁ ኖራችሁ ድንገት መጥተው እትዬ ሸኝኝ፣ ጋሼ ሸኘኝ ወይም ድንገት ሙቭ ሲያደርጉባችሁ ቀን የጨለመባችሁ ሰዎች አላችሁ። እግዚአብሔር እንደዚህ ይላችሁ፣ ብቻ የዚህ ሕግ ቃል ካፋችሁ አይለይ። ይህን ነው የሚለው ኢያሱ አፍ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዛን ጊዜ መንገድህ ይቀናልሃል። ይሄ ተስፋ ያደረግነው ከእስራኤል ከግብፅ ምድር ይዞ የወጣው ሰውዬ ወድቆ ይዤ መቀጠል እችላለሁ። ይዘህ መቀጠል ትችላለህ። የኛ ህይወት የተያዘው በጌታ ነው። እስቲ አሜን በሉ። በቃ እኛ አንድ ነገር የምንሆነው ጌታን ካጣን ብቻ ነው። እስቲ አንድ ነገር የምሆነው እኔ ጌታን ካጣው ነው በሉ። አው ነገሬ የሚበላሸው ጌታ ከሌለ ነው በሉ። እንደገና አካለቀ እግዚአብሔር ምክንያቶች እመኑኝ እግዚአብሔር አለ። እነ ኢያሱ ከእግዚአብሔር ጋር አስተካክለው ነው ከእግዚአብሔር ጋር ጊዜ ያልነበረው ፍጥረት የለም እዚህ ውስጥ። ሂዱ አዳምና ሔዋን ጊዜ ነበራቸው። ከውድቀታቸው በፊት ጊዜ ነበራቸው ከእግዚአብሔር ጋር። የግል ጊዜ ነበራቸው። አብረው ነበሩ፣ ከእግዚአብሔር ጋር ነበር የሚኖሩት። ለዚህ እኮ ነው ከፈረሹ በኋላ እግዚአብሔር መጣ እንደ ልማዱ አብሯቸው ሊሆን። ድምፅህን ሰማን፣ አንተ ስትመጣ እንደሚመጣ ያውቃሉ፣ ይገናኙ ነበረ። ወገኖቼ የግል ጊዜያችሁን ሚስ እንዳታደርጉ። የግል ጊዜ ስንት ሰዓት የሚደረግ ነው? እኔ እንጃ። እናንተ ቢመቻችሁ የግል ጊዜ ስንት ደቂቃ ነው? እኔ እንጃ። 10ም 30ም 1 ሰዓትም ግማሽ ቀንም። የግል ጊዜ የቱ ጋር ነው የምናደርገው? የትም። ብቻችሁን ሆናችሁ የምታወሩበት፣ ሌሎቹን መስመሮች ዘጋግታችሁ ከእግዚአብሔር ጋር አብራችሁ ብትሆኑበት፣ ዲል የምታረጉበት፣ ኃይልን የምትጠይቁበት፣ አቅም የምትጠይቁበት፣ ምሪት የምትጠይቁበት፣ ምን ማድረግ እንዳለባችሁ የምትሰሙበት። ይሄንን ከቆረጣችሁት የምትገቡት ገበያ ውስጥ ብዥታ ነው። የማትሰሙት የድምፅ አይነት የለም። ህይወታችሁን ማይበጠብጥ ኃይል የለም። ከእግዚአብሔር ጋር የግል ጊዜ ካላችሁ ግን አንደኛ ስክን ብላችሁ ፍርሃት የሌለበት ህይወት። እነዚህ ሰዎች እኮ የግል ጊዜያቸውን አበላሽተው አዳምና ሔዋን ፍርሃት፣ የመጀመሪያ ጊዜ ፈራሉ። ምንድን ነው የፈራችሁት? የማይፈራው እግዚአብሔርን አይፈሩትም ነበር። አባታቸው ነው፣ አምላካቸው ነው። አንተ ድምፅህን ሰማን፣ እንደ ልማድህ መጣህብን እኮ። ስለዚህ ድምፅህን ስሰማ ፈራው። ከዛ ተሸሸግን። ምን ነው ራቁታችንን። ትናንት አያውቁትም ነበር እሱ ራቁትን።
ወገኖቼ ከእግዚአብሔር ጋር ጊዜ ሲኖራችሁ ባዶነታችሁን ሳይሆን የምታዩት ሙላታችሁ። ከእግዚአብሔር ጋር ያለው ነገር ሲበላሽባችሁ በሙላት ውስጥ ባዶአችሁን ትቀራላችሁ፣ ራቆታችሁን ትሆናላችሁ። ምን ውስጥ ነው ያላችሁት? ከእግዚአብሔር ጋር የነበራችሁ ነገር አለ ወይ? አሁን እኮ ሰው ይሄን በጥሶ ነው ሁሉ የገበያ ጫጫታ። እግዚአብሔርን ስሙት። ቆይ በላለ እንደሱ ፍሪ ያለሽ እንደሱ ደንግጭ ያለሽ እኔ አልችልም ማለ እግዚአብሔር። አሁን የኑሮ ውድነቱ ኢንፍሌሽኑ ምናምን ስለሆነም ሶሪ ከብዶኛል፣ ለኔም ራሱ ከባድ ነው፣ ስለዚህ አንዳንድ ፕሮግራሞችን እቀንሳለሁ አለ ወይ? እንደ ኃያላን አገር በቃኝ ብሎ ዘጋጋ ወይ? አሁን አቅም የለኝም። ያው ታውቃላችሁ የኑሮን ውድነት ታውቃላችሁ፣ የዓለም ሁኔታን ታውቃላችሁ፣ ሀገራችን ያለችበትን ዓለማችን ያለችበትን ችግር ታውቃላችሁ። ስለዚህ ብሎናል እግዚአብሔር ይለዋወጣል። ለእግዚአብሔር የሚሳነው ነገር አለ? እግዚአብሔር ከአየር ሁኔታ ጋር ነው የሚሰራው? ከዓለም ኢኮኖሚ ጋር ነው የሚሰራው? ለምንድን ነው የእግዚአብሔር ሕዝብ ፈተና ውስጥ የወደቀው? ፍርሃት ውስጥ የወደቀው? ጭንቀት ውስጥ የወደቀው? ከእግዚአብሔር ጋር ተጠፋፍተሃል። ትናንትና የደፈርነው በሱ፣ ትናንትና ጸንተን የቆምነው እሱን። ይሄ ትውልድ የተሸነፈው በዚህ ምክንያት ይሄንን አጥቶ፣ ስለዚህ ያገኘው ሁሉ ይወስዷል። ድሮ አንድ ነገር ቆይ እስቲ ጌታ ፍቃድ ጠይቅ፣ እግዚአብሔር እንደሚል ልስማ፣ እግዚአብሔር ካለ፣ እግዚአብሔር ከፈቀደ፣ እግዚአብሔር ፈቃድ ምን እንደሆነ ቆይ ልወቅ ይባል ነበር። አሁን አለ ወይ? አለ? ለምለም ከመሰለ ፈርሙት ሎጥ ልክ እንዳየው ማለት ልምላሜ ይኑር እንጂ ሳሩን ይኑር እንጂ በሬሆ የለመለመውን ሳር ስታይ ገደሉን ሳያየው እየሄደ ይቀረቀራል። ለምን? የለውም ከእግዚአብሔር የስ አይለውም እግዚአብሔር። ለምን? ጥሞና የለውም፣ ጊዜ የለውም፣ አይሰማም። ለዚህ ነው በውድቀት ላይ ውድቀት እየደረበ የሚሄደው፣ በውርደት ላይ ውርደት እየደረበ የሚሄደው፣ በሽንፈት ላይ ሽንፈት እየደረበ የሚሄደው። ዓለም ላይ የተቀመጠው የወጥመድ ዳቦ እንደሆነ ሳያቅ መርዝ የተደረገበት ዳቦን ሄዶ ሊበላ ሲል መርዙ ይዘዋል፣ ወጥመዱ ይዘዋል። ጥሞና ይኑራችሁ። እነ ኢያሱ ሕዝብ ይዘው የተሻገሩት ከእግዚአብሔር ጋር ጊዜ ነበራቸው። እና አዳም የፎረሹት ጥሞና አበላሽተው ከእግዚአብሔር ጋር ነበራቸው፣ ጊዜ ነበራቸው። በቃ ድንገት የሆነ ነገር ሲፈጠር ብቻቸውን ቀሩ፣ ራቆታቸውን ሆኑ። አታቺ ታረጋቸው ሰይጣን ሌላ ሶስተኛ ወገን ሲያስገቡ። የምታመልኩት የምትከተሉት የዳናችሁበት ጌታችን የምንለው የኛ የምንለው ዘወትር የምንከተለው ተስፋ የምናረገው አንድ ቀን በክብር ይመጣል ብለን እየጠበቅነው ያለ ወዳጃችን ሕይወቱን አሳልፎ የሰጠን ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር በሥጋ ወራት በነበረ ጊዜ ሰው ሆኖ በምድር በተመላለሰ ጊዜ የግል ጊዜ ነበር። ጌታችንና መድኃኒታችን አልፋና ኦሜጋ አሸናፊው ጌታ በሰማይና በምድር የተፈራ ስም ያለው ኢየሱስ በምድር በሥጋ ወራት በነበረ ጊዜ የግል ጊዜ ከአባቱ ጋር ነበረው። ዝም ብሎ እንጀራ እያባዛ ስንዴ እየበተነ እያስተማረ እየፈወሰ እየበላ እየጠጣ ዝም ብሎ ሄዶ መስቀል ላይ አልሞተ። እያንዳንዷ ቀን ላይ ከአባቱ ጋር ጊዜ ነበር እና ያንን ፈተና ያንን ከባድ አስጨናቂ ችግር በምን ያለፈ መሰል? ከአባቱ ጋር በጣም ኃይለኛ ግንኙነት